የተቆለፈበት ቁልፍ ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ። የሶለን ማስታወሻ። ሰሎሜ መቀሌ በነበረችበት ጊዜ ብርቄና ሶስና አክስቷ ቤት ገብተው ስለነበር እሷም አዲስ ቤት እስክትከራይ ድረስ አክስቷ ቤት ገብታለች። ከመቼውም ይልቅ ደስተኛ ሆናለች። ከሁሉም ግን የሶስና ህልምና ጸሎት ነው የደረሰ የሚመስለው። ወይዘሮ መገርቱና ሰሎሜም ባለፉት ወራት የሆኑትን ነገሮች ለብዙ ሰዓታት መጫወት ችለዋል። ካሳለፉት ቀውስና የመለያየት ወራቶች በኋላ በመካከላቸው የተፈጠረው ቅርርብ የመላኩንና የሰሎሜን በፍቅር ጓደኝነት አብሮ መሆን የተረጋገጠ አድርጎታል። ሁለቱም ቶሎ መጋባትን የሚፈልጉት። ስለዚህ መላኩ በሱ በኩል ሽማግሌ ለመላክና ለጋብቻ ጠይቋት ቀለበት ሊሰጣት በዝግጅት ላይ ነው። ሰሎሜም በሳምንት 3 ቀን የቀድሞ ሥራዋን እየሰራች ከመላኩ ጋር የሶለንን ማስታወሻ ለመጻፍ በዝግጅቱ ተጠምደዋል። በሶለን ማስታወሻ መጽሐፍ ውስጥ እንዲካተት ስለፈለጉ ለአንድ ሳምንት እማማ መገርቱን ይዘው ማርቆስና ሶፊያንም ጨምረው ጊምቢ ሄደው አገር ሲያዩ ከርመው መጡ። የሰሎሜ እናትና አባትም በ2 ወር ውስጥ ከብዙ ጊዜ በኋላ ለመምጣት ዝግጅት ላይ ናቸው። መላኩ ሽማግሌ ለመላክ ያሰበው በዚያን ጊዜ ነው። በሌላ በኩል ምንም እንኳ መዓዛና የመላኩ አክስት መጥተው የጠየቋቸውና ሰሎሜንም የተዋወቋት ቢሆንም ወደ መቂ ለመሄድ ሁሉም ጓጉተዋል። የሚቀጥለው የሳምንት መጨረሻ ላይ ተሰባስበው ወደዛው ለመሄድ እያሰቡ ነበር መዓዛ ለማርቆስ ደውላ ያልተጠበቀ ነገር የነገረችው። ማርቆስዬ ጉዶን ኩልህ። ወይኔ መዓዛ፣ አሁን ምን ይባላል? እንዲያው በምን አይነት ቀን ነው እዚህ ጣጣ ውስጥ የገባሁት? አለች በቅጡ ሰላም ሳትለው ድምጿን ለቅሶዋ እያቆራረጠው። እንዴ ማዚ፣ ምንድነው እሱ? ደህና አይደላችሁ? ምን ሆንሽ? የት ነው ያለሽው? አለ ማርቆስም መኪናውን ወደ ዳር እያወጣና እንደዚህ ሆና ስለማያውቃት እሱም ድንጋጤ ይዞት። ምንድን እንደታለባክ? እንዴትስ ነው የሚወራው? ይሄ እኮ አሳፋሪ ነገር ነው። አሁን ምንድን ነው የሚደረገው? ወይኔ መዓዛ ብላ አሁንም የሆነውን ሳትነግረው ልቅሷን ማቆም አቃታት። ቆይ ማዚ፣ መጀመሪያ ተረጋጊ። እኔ እኮ ምንም አልገባኝም። የታመመ ሰው አለ? ምን ሆነሽ ነው? አደጋ ነው? አለ አሁንም ምን ሊሆን እንደሚችል ማሰብ እያቃተው። ከዚያም በብዙ ትግል ካረጋጋት በኋላ የሆነውን ነገር እንደምንም ብላ ነገረችው። ትዝ ይልሃል ባለፈው ወንድሜና ዘነበ እንደተጣሉ የነገርኩ? የወንድሜ ጥርጣሬ ዘነበ ከእቴ ስርስር ማለቱን አለመውደዱ ብቻ ሳይሆን የእጅ አመል አለው ብሎ ከዚህ ቤት መውጣት አለበት ብሎ ሞቼ ይገኛለሁ ማለቱ ነበር። በዚህ የተነሳ እኔና ወንድሜ ፈጽሞ አልተስማማንም ነበር። ውሎዬን ደግሞ የማልቀርበት የሥራ ጉዳይ ስለነበረኝ ሻሸመኔ መሄድ ነበረብኝ። ለክፋቱ ደግሞ ረስቼው ስልኬንም ይዤ አልሄድኩም ነበር። ግን አዲስ የተጀመረ አንድ ትልቅ ዕቁብ ነበረኝ። ዛሬ ተሰብስቦ ነው የሚወስደው። የዝዋዩን ንግድ ፍቃድ ጨራርሼ ሥራውን መጀመር ስለፈለግኩ ነበር መጀመሪያ ዕቁቡን እንድወስድ የፈቀዱልኝ። ደግሞ የጁስ ቤቱንም ሂሳብ ሌላውንም ገንዘብ ሰብስባ ባንክ የምታስገባው እሷ ስለነበረች ዕቁቡንም ተቀብላ ባንክ እንድታስገባ ለዘለቃ ነግሬያት ነበር የሄድኩት። ለካስ ከዘነበ ጋር ሲዶልቱ ከርማው ኖሮ አመቺ ጊዜ ሲጠብቁ ነበርና የዕቁቡን ገንዘብ የምን ያህል ጊዜ እንደሆነ አላውቅም፣ ባንክ ያልገባውን የካፌውን ብር የኔንና የእናቴንም ጌጥ ሁሉ ጥርቅርቅ አድርገው 2 ሕፃናቷን ይዘው አብረው ጠፍተዋል። ያው ደውለው ሊያገኙኝ ስላልቻሉ ወንድሜን ጠርተውት እሱም ሲገንፍ መጥቶ ቤቱ ጦር ሜዳ ሆኖ ነው የደረስኩት። እናቴም በቃ ድንጋይ ሆናለች። ውይ አሁንስ ያው ድህነት ይሻላል መሰለኝ። አሁን ምን ይባላል ብላ ስታለቅስ ማርቆስም ነገሩ በጣም አስደንግጦትና አሳዝኖት እሷን ማረጋጋት እንዳለበት በማሰብ ማዚ፣ ይኸውልሽ አሁን የሆነው ሆኗል። ታዲያ ምን አደረጋችሁ? ፖሊስ ጣቢያ አመለከታችሁ? ወዴት እንደሄዱ ይታወቃል? ምንም ፍንጭ የለም? አለ ሐሳቡን እየሰበሰበ። እናቴ ፖሊስ ጣቢያ ቢመለከት ልጄን እስር ቤት ታስጨምሯታላችሁ፣ እሱ ነው አታሏት እንጂ እሷ እንዲህ አታደርግም ብላ ሻፈረኛለች። ወንድሜ ደግሞ እምቢ ብሎ ሳያመለክት አይቀርም። እሱም ሁሉንም በእኔ ላይ ያላኮ እየነገርኩሽ ነው በማለት ያዙኝ ልቀቁኝ፣ ልጄንም ድርሻዬንም ይዤ እሄዳለሁ፣ አይናችሁንም ማየት አልፈልግም እያለ ነው። ምን ልበለ፣ በቃ ቤቱ ሁሉ ተተረማምሷል። አሁን ምን ይባላል? እውነቱን ነው፣ ጥፋቱ የኔ ነው ይበለኝ። አልሰማ ብዬ ይህንን አውሬ አስገብቼ ቤቱን በገዛ እጄ ያፈራረስኩት ብላ
ስቅስቅ ብላ ለቅሶዋን ስትቀጥል ማዚ እስኪ ተረጋጊ፣ ብዙም ሳይርቁ ሊያዙ ይችላሉ። አሁን ዋናው ነገር ቤቱ ውስጥ ሰላም መፍጠሩ ነው። መላኩ ጋር ደውለሽለት ነበር እንዴ? አለ አሁንም ምን ማድረግ እንዳለበት ግራ የገባው ማርቆስ። አሁን ሁለታችሁም ጋር ነበር እኮ ስደውል የነበረው። የሱ ጭራሽ አይመልስም። ያንተም በሶስተኛው ነው ይቀናኝ። ድሃ ድሮም ድሃ ነው፣ ምንም የሚቀይረው የለም። እግዚአብሔርም ድሃን ድሃ ያደረገው ልቡን አይቶ ነው። እባብ ነው ድሃ። ወይኔ እኔ የሚያሳዝኑኝ ሕፃናቶቹ ናቸው። አሁን የሆነ ቦታ ወስዶ ተጫውቶባት ብሩን ይዞ ጥሏት ነው የሚጠፋው። ይቺን ከፍ አሁን ከሱ ጋር ምኑ ታምኖ ነው የሚጠፋው? እርኩስ ወንድሜን ባምን እኮ ይሄ ሁሉ አይሆንም ነበር። ጥፋቱ የኔ ነው። ደግሞ ያን ሁሉ ብር አምኜ በሷ እጅ መተዌስ። አይ ብቻ እሱ ፈጣሪ እጃቸውን ይስጣቸው፣ እመቤቴ እሷ የልባቸውን አትንሳቸው አለች ለቅሷን ቁጣዋ እየተካው። ኤው ማዚ አሁን ተረጋጊ፣ ከወንድምሽም ጋር አትጋጭ፣ ረጋ ብለሽ አስቢ። እኔ መላኩን ፈልጌ ያገኘውና አብረን እንደውልልሻለን። አሁን መሽቷል፣ ወይ ነገ በጠዋት እንመጣለን። ከዚያም የሚደረገው እናደርጋለን። ይሄ የሰው ባህሪ ነው፣ ከድህነት ጋር አይያያዝም፣ ያጋጥማል። ለወደፊቱ መማር ነው። አሁን አንቺ ዝም በይና እናትሽን አግዣቸው። ከወንድምሽ ጋርም አትጣይ። ተናዶ ስለሆነ አሁን የሚለውንም የሚያደርገውንም የሚያደርገው ዝም በይው። እሺ ማዚ አይዞሽ፣ መላኩን እንዳገኘሁት አብረን እንደውልልሻለን ብሎ ትንሽ አረጋግቷት ስልኩን ዘጋው። ከዛም መላኩን ካገኘው በኋላ አብረው ደውለውላቸው እሷንም እናቷንም ወንድሟንም አረጋግተው ለጠዋት ተቃጥረው ተለያዩ። መላኩም ማርቆስም በጣም ነው ያዘኑት። የገንዘብ ትልቁ ኃይሉ የኪስን ድህነት ማጥፋቱ ሳይሆን የአእምሮን ራቁትነት ማጋለጡ ላይ ነው። ገንዘብ ሰው ያልሆነውን ሳይሆን ሆኖ መሆን ያቃተውን የሚገልጥ ነገር ነው። ቤተሰቡን ለማስማማት ሙሉ ቀን የፈጀ ውይይት ማድረግ ነበረባቸው። የመዓዛ ወንድምም በብዙ ትግል ነው ሐሳቡን ለውጦ እንደገና አብረው ሊሰሩና ችግሩን ተባብረው ለመጋፈጥ በነመላኩ ብርታት የተስማማው። ነገሩን በፖሊስ መከታተሉን ሳይተዉ ሥራቸውን ለመቀጠል ተስማሙ። መዓዛ ግን ነገሩ በጣም ጎድቷት ስለነበር ለጥቂት ጊዜ መላኩ ጋር መጥታ እንድታርፍ ቢለምኗትም ነገሩ እንደዚህ ተዝረክርኮ ለመሄድ አሻፈረኝ አለች። መላኩና ማርቆስም እነዘለቃ የወሰዱትን ወደ 160,000 የሚጠጋ ብር ለመተካት እንዲረዳቸው የቻሉትን ያህል ስላገዟት እንደገና ነገሮችን ከወዳደቁበት አንስታ ሥራዋን ጀመረች። ከሁሉ በላይ ቤተሰቡን የጎዳው ግን በመካከላቸው የተፈጠረው አለመተማመንና የልብ መሻከር ነው። መላኩ የሶለንን ማስታወሻና 4ቱን የፍቅር ፈርጦች አንብቦ በሶለን አስተሳሰብ ከሚገመተው በላይ ነው የተደነቀው። የሶለን ማስታወሻ በማለት የጻፋቸው አጫጭር ጽሑፎች ሁሉም አንድ መጽሐፍ የሚወጣቸው ቁም ነገር አዘል የሕይወት እውነታዎች መሆናቸውን እያየ ደጋግሞ አነበባቸው። ሰሎሜ ደግሞ ሐሳባቸውን ሳይለቁ መላኩ በራሱ አጻጻፍ እንዲጽፋቸው ችክ አለችበት። ምንም ያህል ከባድ የሆነ ጽንሰ ሐሳብ ቢሆን መላኩ ባጭሩና በቀላሉ መግለጽ ይችላል። ሰሎሜ ከተቃጠሩበት ሂልተን ሆቴል ከመዋኛው አጠገብ ባለው ካፌ አካባቢ እየተቆነጠነጠች ስትጠብቀው መላኩ ደረሰ። እቅፍ አድርጋ ሰላም ካለችው በኋላ እጁን እያየች ጽሑፉስ መሊ አላመጣውም እንዳትልና እንዳልገልህ አለች ተነስታ እንደ ልጅ ኪሱን እየበረበረች። ምን ባክሽ ቤት ጠረጴዛው ላይ ረስቸው አሁን እዚህ ስደርስ ትዝ አይለኝም መሰለሽ አለ በጣም ያዘነ በሚመስል ፊት። ኧረ እኔ አላምንህም እኮ አሁኑኑ ሄደህ ታመጣታለህ ብላ እንደ ማኩረፍ ሲቃጣት እየሳቀ ከደበቀበት ከጀርባው ውስጥ አውጥቶ ሲሰጣት እንደ ሕፃን ላዩ ላይ ተጠምጥማ ሳመችውና ወንበሯ ላይ ፊት ብላ ድምጿን አውጥታ ማንበብ ጀመረች። ድምጿን አንዴ እንደ ተራኪ አንዴ እንደ ዘጋቢ ያደረገች ማንበብ እንደጀመረች የመላኩ ስልክ ጮኸ። ሲያየው ሳራ ነበረች። ይቅርታ ሳሊ፣ ሳራ ናት። አንቺ አንዴ እስክታነቢው ድረስ ላናገራት እዩና እናወራዋለን ሲላት መስማማቷን ገልጻለት ሰላም በልልኝ ብላው ንባቧን ቀጠለች። እሱም ሰሎሜን እንዳይረብሻት ብሎ ወደ መዋኛው አካባቢ ሄደ። የሶለን ማስታወሻ። እያንዳንዱ ሰው የራሱን ምስል አይቶ የፈጠረበት የግሉ መስታወት አለው። ይህም ምስል በግለሰብ ውስጥ ጸንቶ የሚኖርን የራስ ምስል ሰልፍ ኢሜጅ ይፈጥራል። ይህንንም ነኝ ብሎ የተቀበለውን የራሱን ምስል ወይም ሰልፍ ኢሜጅ ወስዶ የሚመዝንበትና ለራሱ የሚሰጠውን ዋጋ የሚተምንበት ሚዛን በልቡ ይኖራል። ይህም ሰው
ለራሱ ያለውን አመለካከት እንዲሁም ከራሱና ከሌሎች ጋር የሚኖረውን ዝምድና የሚወስነውን የራስ ግምትን ወይም ሰልፍ ስቲም ይፈጥራል። የቀረው ኑሮው እንግዲህ ለምስሉ በሰጠው የዋጋ ግምት ላይ የተመሰረተ እንጂ ከእውነተኛ ማንነቱ እጅግም ተያያዥነትም ላይኖረው ይችላል። ራስ ወዳድነት፣ የበታችነት ስሜት፣ ትዕቢት፣ ይሉኝታ፣ ትህትና፣ ሰውንና ራስን ማክበር፣ መውደድ ወይም መጥላት ሁሉ ከዚሁ ለራሳችን የምንሰጠው ግምት ወይም ሰልፍ ስቲም ያለማቋረጥ ይመነጫሉ። እናም መስታወታችንንና ሚዛናችንን ሳናስተካክል ራስን መለወጥ ፈጽሞ አይቻልም። የምንኖርባት ዓለም ደግሞ ከዕለት ዕለት እየተበላሸ የሚሄድ መስተዋትንና የተዛባ ሚዛንን ይዘው በሚዞሩ ሰዎች የተሞላች የተረበሹ ሰዎች መጠለያ እየሆነች ነው የሚል ጥርጣሬ አለኝ። ሙስናን በጽንሰ ሐሳብ ደረጃና በሌላ ሰው ላይ ሲያይ የማይጸየፍ ጤነኛ ሰው አይቻላውቅም። ምክንያቱም ሙስና እንደ ውሸትን፣ ሌብነትን፣ ራስ ወዳድነትንና ስንፍናን የመሳሰሉ የዘቀጡ ባህሪያት ድምር ውጤት ስለሆነ ነው። የሚገርመው ግን ራሳቸው የሚፈጽሙትን ሙስና ሲጸየፉ ያየኋቸው ሰዎች እጅግ ጥቂት መሆናቸው ነው። ይህ ደግሞ ለምን እንደሆነ ለረጅም ጊዜ ግራ ይገባኝ ነበር። አሁን ግን ውሸታም፣ ሌባ፣ ስግብግብና ሰነፍ የሆነ ሰው ሙስናን ለመጸየፍ ምንም ምክንያት እንደማይኖረው ነው እየገባኝ የመጣው። መፍትሄውም እውነተኛነት፣ ተግቶ መስራትና የልግስና ሕይወትን መኖርና ማስተማር ብቻ እንደሆነ ነው የሚታየኝ። በጊዜ የሚቀልዱ ሰዎችና ሕዝቦች በአጠቃላይ የዕድሜያቸው መጠንና ጥራት ጊዜን በአግባቡ ከሚጠቀሙና የጊዜን መርህ ከሚያከብሩ ሰዎች ይልቅ አጭር ለመሆኑ ብዙ እማኝ አያስፈልግም። ለምሳሌ በሰለጠኑት አገሮች የአንድ ሰው አማካኝ ዕድሜ 80፣ የኋላ ቀሮቹ ደግሞ 50 ዓመት አካባቢ ነው። ጊዜ በሚቀልዱበት ይቀልዳል ወይስ ፈጣሪ ዕድሜን ገፋ አድርጎ የሚሰጠው ሊሰሩበት ለሚችሉት ብቻ ስለሆነ ይሆን? ወይንስ የባከነ ሰዓት በእግር ኳስ ጨዋታ ላይ ሲጨመር ከሰው ሕይወት ደግሞ ስለሚቀነስ ይሆን? ያባከነውን ጊዜ ያህል ከዕድሜያችን ላይ እንደሚቀነስ ብናውቅስ እንለወጥ ይሆን? ይሉኝታኛነት ሰዎች ከሚሉትም ባለፈ ሊሉን ይችላሉ ብለን በምናምነው ግምት ላይ የተመሠረተ የፍርሃት ኑሮ ነው። ይሉኝታ ቢስነት ደግሞ የሌሎችን ስሜትና ፍላጎት ያላገናዘበ በራስ ጥቅም የናወዘና በስግብግብነት የታጠረ አስተሳሰብ ነው። የቱ እንደሚሻል እርግጠኛ አይደለሁም። ይሉኝተኛነት ጠፍሮ የሚያስቀር ስርዓት ሲሆን፣ ይሉኝታ ቢስነት ደግሞ ራስ ወዳድነትን ባማከለ አስተሳሰብ በሌሎች ፍላጎትና ስሜት ላይ ሹል ሶል ያለው ጫማ አድርጎ የመራመድ ያህል ነው። በይሉኝታ የታሰረ አስተሳሰብ ያለው ራሱን ባላጠፋው ጥፋት እየገረፈ ያመነበትን ሳይናገርና ሳይኖር ሌላውን ሊያስደስት እንደማሰነ ሕልሙን ተሸክሞ ይሞታል። የእኛን አገር በተለይ የጎዳውም ይሉኝታ ይመስለኛል። ልጅ ሆኜ እናቴ ሽንኩርት ስትልጥና ስትከትፍ አብሬያት መሆን ወድ ነበር። አንዳንዴ ታዲያ እኔም እንደሷ ለመላጥ አስቤ ሳላውቀው ሽንኩርቱን ልጬ የመጨረሻዋ ላይ ስደርስ ሊገልጸው የማልችል የተለየ ደስታ ይሰማኝና ውጤቱን ይዤ ወደ እናቴ ሮጥ ነበር። እሷ ግን እንደ ጥፋት ስለምትቆጥረው ከደረሰችብኝ ትከለክለኝ ነበር፣ እጄን ላመል በእጇ ጥብስ አድርጋ። እሷ ያስተማረችኝ ትክክለኛው ሙያ ደረቁን የውጭ ሽፋን ልጦ የቀረውን መክተፍ ነው። አሁን ከሽንኩርት ይልቅ ሰውን ልጦ እስከ ውስጡ ማየት የተለየ ደስታንና መደነቅን ይፈጥርብኛል። ሳስበው ሰውም እንደ ሽንኩርት ሳይሆን አይቀርም። በተለይ የኛ ሕዝብ ተልጦ ውስጡ ያልታየ ምስጢር ነው። ነገር ግን ሁሌም ከላዩ ብቻ ተልጦ እየተከተፈ በሕይወት ወጥ ድስት ውስጥ የሚጨመር። የፈረንጅ ሽንኩርት ሲልጡት ቀላልና ዓይንንም እንደሚያቃጥለው እንዳበሻው ሽንኩርት አለመሆኑን ሞክሬ አይቼዋለሁ። የተሻለ ወጥ የሚያሰማው ግን ያበሻው ሽንኩርት ነው ይባላል። ቃሪያውም ሽንኩርቱም ሰውም ለምን ያበሻው እንደሚያቃጥል አላውቅም። እስከ መሃሉ ልጠን መመርመሩ ምናልባት ምስጢሩን ያሳውቀን ይሆን? ብዙ የአገራችንና የአፍሪካ ሰው የልደት ቀኑን አያውቅም ይባላል፣ የዘመድ አዝማዱን ሳይቀር። የሞት ቀን ግን እጅግም አይረሳም። ከልደቱም ሙት ዓመቱን መዘከር ይቀነዋል። ልደት የወደፊታችን የሚጀምርበት መሠረት ሲሆን፣ ሞት ደግሞ የኋላ ታሪካችን መግቢያ በር ነው። በወደፊቱ ላይ ካነጣጠረ ሕልምና ተስፋ ይልቅ በኋላ ታሪክ ላይ የተመሠረተ ታሪክና ትዝታ ይነሽጠናል። ዕቅድ ከማውጣት ይልቅ ዝክር ማብላት ይመቸናል። ይህም
ዛሬ የትላንት እንጂ የነገ አካል ሆኖ እንዳይሰማን ሳያደርግ አይቀርም። የጊዜ አካሄድ ወደፊት ወደ ነገ መሆኑ ግልጽ ነው። የኛ አስተሳሰብ ደግሞ ሁሌም ወደ ኋላ ነው የሚጎትተን። ለዚህ ይሆን በቀጠሮ አርፋጅነትን በስራም ቀርፋፋነትን ማሸነፍ የተሳንን? ሰው ግብዝነትን ባፉ እየጠላ ለምን ግብዝ ይሆናል ብዬ ብጠይቅ መልሱ ግብዝ ስለሆነ ነዋ የሚል ሆኖ አግኝቸው ገርሞኛል። ይህም ጥምጥም ወጥመድ ውስጥ ከተተኝ። እስስትን ግብዝ ልንላት አንችልም። መለዋወጥ ፍጥረቷ ባህሪዋና የሕይወቷ ዋስትና ነውና። ለሰው ግን እኮ እንደ እስስት መለዋወጥ የተፈጠረለት ነገር አይደለም። ግብዝነት የሰውን ሐሳብ ቃልና ግብር የማይጣጣም ማድረጉ ብቻ ሳይሆን በቦታ በጊዜና በሁኔታ ውስጥም እንደ አየር ሁኔታ መለዋወጥንም ይፈጥራል። ግብዝነት ታዲያ ምን ጥቅም አለው ቢባል የሚጠየቀውን ዋጋ ላለመክፈልና የማይገባውን ጥቅም ለማግኘት በራስ ወዳድነት ተነሳሽነት የሚደረግ ነገር መሆኑ ነው። ግብዝነትን አጥፊና አጸያፊ የሚያደርገው ግን በሰው ላይ የሚፈጥረው አይቀሬ ክፉ ተጽዕኖ ነው። ይህም ግብዝነት ልክ አንድን ችግኝ በየቀኑ እየነቀሉ በተለያየ ቦታ እንደመትከል ሊመስል ይችላል። ሰውየው ችግኝ ሆኖ ይቀራል ወይም ይደርቃል። ከእውነተኛው ሰው ጋር ሳይሆን ከጥላው ጋር እንደመኖር መሆኑ ደግሞ ሌላው ሰው የሚሸከመው አበሳ ነው። በእያንዳንዱ ሕፃን ልጅ ውስጥ አንድ ገና ያልተገለጸ ትልቅ ሰው አለ። ይህም ጊዜን የሚጠብቅ ነው። ለኔ ግን ምንጩን መርምሬ በቅጡ ያልደረስኩበት በሄድኩበት ሁሉ የሚያጋጥመኝ በእያንዳንዱ ትልቅ ሰው ውስጥ የሚወራጨው ሕፃን ልጅ ነው። በተለይ ሕፃናት ወላጆችንና አገር መሪዎችን ማየት በጣም ነው የሚያስፈራኝ። በእያንዳንዱ ሕፃን ውስጥ የተሰወረውን ትልቅ ሰው በትክክል ካላሳደግነው ውሎ አድሮ በትልቅ ሰውነት ውስጥ የሚንፈራገጥ እንጭጭ ሕፃንን ማግኘታችን አይቀርም። በሕፃን ውስጥ የተሰወረውን ትልቅ ሰው ማሳደግ ደስታ ነው። በአዋቂ ሰውነት ውስጥ ከተደበቀ ሕፃን ጋር መኖር ግን ከሁሉም የከፋ መከራ ይመስለኛል። አለማመንን ከማመን ይልቅ ከባድ ሆኖ ነው ያገኘሁት። ሰው ሲያምን አንዴ ነው። ያንን እምነት መጠበቅም ማበላሸትም እምነት የተጣለበት ሰው ኃላፊነት ነው። ስለዚህ ያመነው ሰው ኑሮውንና ሥራውን በሰላም መምራት ይችላል። አለማመን ግን በየደቂቃውና በየቅጽበቱ ስጋትን የሚፈጥር ግንኙነትንና ፍቅርን የሚያቀጭጭ አረም ነው። የማያምን ሰው የጥርጣሬውን ትክክለኛነት ለማረጋገጥ የሚያባክነው ጉልበትና ጊዜ ለሥራ ቢውል ብዙ ውጤት ባስገኘ ነበር። በዚህም የተነሳ እምነት በጠፋበት ትዳር፣ ቤተሰብና ኅብረተሰብ ውስጥ ብክነትና ክስረት ይበዛል። መተማመን ደግሞ የብልጽግናና የፍቅር መሠረት፣ የደስታ ዛፍ፣ የሰላም ሌማትም ነው። ከዚህ በተጨማሪም የጠፋን እምነት ለመመለስ የፈሰሰን ውሃ ለማፈስ ከመሞከር ያላነሰ ስለሚከብድ እምነትን በታማኝነት መጠበቁ የጠፋ እምነትን ለመመለስ ከሚከፈለው ዋጋ በሺህ እጥፍ ያንሳል። ይህ ማለት ግን የተሰበረ እምነት አይጠገንም ማለት አይደለም። ሳቅና ልቅሶ ድንበርተኛ ሳይሆኑም አይቀር። ለዚህ ይሆን ከአንጀታችን ስንስቅ እንባችን መፍሰስ የሚጀምረው? ደግሞስ ከልባችን ስቅስቅ ብለን ካለቀሰን በኋላ ልባችን ቀለል ብሎት በትንሽ ነገር ለመሳቅ የምንችል? እየኮረኮሩ ማሳቅን እንደ ማሳቂያ መንገድ ይጠቀሙበት ነበር አሉ ጃፓኖች በድሮ ጊዜ ወንጀለኞችን ሲቀጡ። ይህም የሚሆነው ሰዎች ከፈቃዳቸውና ከቁጥጥራቸው ውጪ ተኮርኩረው ከሳቁ የሚፈጠርባቸው የአእምሮ ውስጥ ጫና ባለማቋረጥ በሚሰቀጥጥ ሁኔታ ስቅስቅ ብለው እንዲያለቅሱ ስለሚያደርጋቸው ነው። ይህም ከፍተኛ የስሜት ሕመምን ይፈጥራል። በልኩ ከልብ መሳቅ ግን ሥጋንም ነፍስንም የሚፈውስ መድኃኒት ነው የሚለው አባባል ሳይንሳዊ ጥናቶችም የደገፉት ሆኗል። ለነገሩ ሁሉስ መድኃኒት ሲበዛ ገዳይ መርዝ አይደል? ሲጠፋ ደግሞ በቀላሉ ሊድን የሚችል በሽታ ሰው ሊጨርስ ይችላል። አሁን ግን በሳቅ ብዛት ሳይሆን በሳቅ እጦት ብዙ ሰው የተጎዳ ይመስለኛል። ሴቶች ከወንዶች እኩል ናቸው ወይም አይደሉም የሚለው ነገር ብዙ ሰውን ያናቆረ ጉዳይ መሆኑ ይገርመኛል። ብዙ ባህሎች የወንድን የበላይነት ያረጋገጡና ሴቶችን በክፉ ቀንበር ውስጥ ያሰሩ መሆናቸውም ግልጽ ነው። በምዕራቡ ዓለም የተነሳው የሴቶች መብትና እኩልነት ትግል እንቅስቃሴ ደግሞ ይህንን ለማስተካከል ብዙ አስተዋጽኦ ማድረጉ አይካድም። የሴቶችን ከወንድ እኩል መሆን ለማረጋገጥ የተካሄደበት መንገድ ግን ውስጡ ቁጣም ቁጭትም ያዘለ ነው። ወንዶችን የሴቶች ጠላት አድርጎ ከመሳሉም በላይ
ሴቷም ከወንድ እኩል መሆኗን ለማረጋገጥ ወንድ የሆነውንና ያደረገውን ሁሉ ማድረግ መቻሏን ለማረጋገጥ ወደማይሆን ድካምና ውድድር ውስጥ ያስገባ ይመስላል። ይህም የወንድንና የሴትን ልዩነት ያጠፋ ወይም የካደ አደገኛ አካሄድ ይመስለኛል። ወንድ ሴት መሆንና ማድረግ የምትችለውን ሁሉ ማድረግ እንደማይችል የታወቀ ነው። ሴትም እንደዚሁ። መለያየት ደግሞ መበላለጥ አይደለም። ልዩነት ለድግግፍ እንጂ ለውድድርና ለጦርነት መዋል የለበትም። ስለዚህም ወንድ ያለ ሴት፣ ሴትም ያለ ወንድ አይሆንም የሚለው ሁሌም ልክ ይመስለኛል። ነገር ግን ደግሞ በሴቶች ላይ የደረሰውን በደልና ጭቆና ችላ ማለት የሚችል ወይም የሚክድ ነፃ አእምሮ አለ ማለት አይቻልም። ባርነቱ የወንድም የሴትም መሆኑ መዘንጋት ግን አይኖርበትም። ስለዚህ ጨቋኝም ተጨቋኝም ነፃ እስካልወጡ ድረስ ነፃነት ሳይሆን ማለቂያ የሌለው ጦርነትን ነው የምንፈጥረው። ብዙ በወንዶች ላይ የመረረ ከፍተኛ ጥላቻ ያላቸው ሴቶች የሴቶች መብት ተሟጋች መሆናቸው የዚሁ ውጤት ነው። እነሱ ራሳቸው በውስጣቸው ከሞላው የወንድ ጥላቻ ነፃ መውጣት ያስፈልጋቸዋል። እኔ እንደሚመስለኝ ትልቁ ነፃ የማውጣት ሥራ መሰራት ያለበት በሕፃናት ወንድና ሴት ልጆች ላይ ነው። እዚያ ጋር ሁለቱም ጾታዎች ከበላይነትና ከበታችነት ቀንበር ነፃ ከወጡ እውነትም ነፃ ማኅበረሰብና ጾታዊ እኩልነት የሰፈነበት ቤተሰብ ይኖረናል። ልጆችን በመቅረጽ ደግሞ እናቶች ትልቅ ድርሻና ኃይል አላቸው። አድገው ከተጣመሙት ወንዶችና ከተጨራመቱት ሴቶች ይልቅ ገና ተቀርጸው ባላለቁት ሕፃናት ላይ ብዙ ተስፋ ይታየኛል። በመሠረቱ ወንድም ሆነ ሴት ሰው ናቸው። ሁለቱም ራስ ወዳዶችና በተበላሸ ማኅበረሰብ ውስጥ የተበላሸ እሴት ይዘው ያደጉ ናቸው። እኩልነት የሚመጣው አንዱን ብቻ በማስገደድ ሳይሆን ሁለቱንም ከአስተሳሰብ በሽታ ነፃ በማድረግ ይመስለኛል። ቁጣ በአጭር ጊዜ ብዙ የጭንቅላትና የአካል ኃይልን የሚያባክን አጥፊ ኃይል ነው። ከቁጥጥር ውጪ የሆነ ቁጣ አእምሮን የማሳት ኃይል ያለው ቅጽበታዊ እብደት ሲሆን፣ ታምቆ የቆየና ያልተገለጸ ቁጣ ደግሞ ተከድኖ የሚንተከተክ የፈላ ዘይት ወይም ታምቆ የሚብላላ አሲድ ነው። ገንፍሎ የፈሰሰ ቀን የማጥፋት ኃይሉ ታላቅ መሆኑ ባይካድም ተሸክሞ የሚዞረውን ሰው ሕይወት በቁሙ በልቶ እንደሚጨርሰው ግን ይዘነጋል። ብዙ ጊዜ ቁጣን የሚፈጥረው የፍትሕ መዛባት ቢሆንም ዕድሜውን አርዝሞ የሚያቆየው ግን ይቅር አለማለትና ስሜትን በጊዜው በትክክል የመግለጽ ችሎታ ማጣት ነው። ቁጣ ያፈረሰውን ቤትና ግንኙነት ስናስብ ቁጣን የመቆጣጠር በትክክል የመግለጽና የመግራት ትምህርት በየትምህርት ቤቱ ቢሰጥ ጥሩ ይመስለኛል። አንድ ጊዜ ባረፍኩበት ሆቴል እንግዳ መቀበያ አካባቢ ስንጎራደድ ሁለት ነጭ ጥንድ አዛውንቶች ከሆቴሉ ለቀው በመውጣት ላይ ነበሩ። የያዙትን ትልልቅ ሻንጣ ሲጎትቱ አይቼ ስላሳዘኑኝ ልረዳቸው ፈልጌ አግዣቸው መኪናቸው ውስጥ ካስገባን በኋላ ሰውየው ጥቂት ዶላሮችን እንደ ጉርሻ ሊሸጉጡልኝ ሲሉ እኔም የሆቴሉ እንግዳ እንደሆንኩና ላግዛቸው ብቻ አስቤ እንዳደረግኩት ስነግራቸው የሚገቡበት ጠፋቸው። ዘረኛ እንዳልሆኑና ትልቅ ስህተትም እንደሰሩ እየተሽቆጠቆጡ ሊነግሩ ይሞከሩ። እንዲያውም ብዙ ጥቁር ጓደኞችም እንዳሏቸው ሁሉ ዘበዘቡኝ። የሆቴሉ እንግዳ አስተናባሪ መስያቸው እንደነበር ማሰባቸውን ብረዳም ጥቁር ስለሆንኩ አስበው ያደረጉት እንዳይመስለኝ ነበር ያ ሁሉ ጥረት። ሁላችንስ ሰዎችን ከውጭ በማየት የራሳችንን ግምት እንሰጣቸው የለ? ታዲያ የሰውን ማንነት ከዚህ ሌላ እንዴት ማወቅ እንችላለን? መልሱ ከመገመት መጠየቅ፣ በውጫዊ መልክ ሰውን ከመፈረጅ የሰውን ውስጣዊ ማንነት ለማወቅ ቅድሚያ ጊዜና ዕድል መስጠት ያስፈልጋል። አሁን በእኛ ዘመን የሰለጠነና ያደገ ጥቁር ሕዝብ ወይም አገር ለምን እንደሌለ ግራ ይገባኛል። ጥቁርነታችን ነው ኋላ መቅረታችን የቀደመው? ማለቴ ኋላ ቀርነታችን አናዶን ጠቁረን ከሆነስ ብዬ ነው። ይህ ቀልድ ነው። ግን በህንድም ሆነ በላቲን እንዲሁም በአፍሪካ ጥቁረት ለምን ይሆን እንዲህ ክስረት የሆነው? በታሪክ ከመመጻደቅና በሌሎች ከማሳበብ ጥቁርነታችን ሳይሆን ስንፍናችንና አስተሳሰባችን ከሌሎች ውጫዊ ክስተቶች ጋር ተባብረው የፈጠረብንን እውነተኛ ጠላታችንን ማሸነፊያ ጊዜው አሁን ነው። ጠላታችንም ስለ ራሳችንና ስለ ሌሎች ተቀብለን የገዙን ውሸቶችና ጨለምተኛ አስተሳሰባችን እንጂ ውስጡ እኮ ሲታይ ሁሉም ሰው ቀይ ደምና ነጭ አንጎል ነው ያለው። ቀለምን ካየን ምን ነው እሱን አናይም? ሕይወት በደም አስተሳሰብም በጭንቅላት ውስጥ እንጂ በቆዳ ላይ አይደለምና። የተሳሳቱ ጥያቄዎች ትክክለኛ መልስ ያላቸው አይመስለኝም። ስለዚህ
ለሰው ትልቁ ሀብትና ዕውቀት ትክክለኛውን ጥያቄ መጠየቅ መቻሉ ላይ ነው። ስለዚህም መልስ ያጣንላቸው ጥያቄዎች ሁሉ ከባድ ስለሆኑ ላይሆን ይችላል። ራሳቸው ጥያቄዎቹ ስለ ትክክለኛነታቸው ጥያቄ ውስጥ መግባት ስላለባቸው እንጂ። ይህም ሲባል መረሳት የሌለበት ጭራሽ አለመጠየቅ ከተሳሳተ ጥያቄ ይልቅ የከፋ መሆኑ ነው። እናቴ በጣም ጎበዝ ነርስ ናት። አንድ ጊዜ በዓመት በዓል ቀን ተረኛ ሆና ወደ ሥራ ልትሄድ ስትነሳ ሁላችንም ተማረን እንድትቀር ስንለምናት ያለችን ፈጽሞ አይረሳኝም። እኔ እኮ ተረኛ የሆንኩት ሰዎችን ለመርዳትና ከደረሰባቸው ስቃይ ነፃ ሆነው ወደ ቤታቸው እንዲሄዱ ለማድረግ ነው። ለዛውም ከ8 ሰዓት በኋላ ወደ ቤቴ መለሳለሁ። እስኪ አስቡ፣ ዛሬ በሽተኛ ለመሆን ተረኛ ሆነው በሕይወትና በሞት መካከል ያሉትን የሌሎች ልጆች ወላጆች ምናልባት ፈጽመው ወደ ቤት ተመልሰው ሌላ ዓመት በዓል ላያከብሩም ይችላሉ ነበር ያለችን። ሁላችንንም የለወጠ አባባል ነበር። እናቴ የምትገርም ደግ ሰው ናት። በእርግጥ ታመው የተሻላቸው ሲያመሰግኑ ያልታመሙት ለምን ይሆን የሚያማርሩት? በሕይወትና በሞት መካከል ያሉት አንድ ተጨማሪ ደቂቃ ለመኖር ባለ በሌላ ኃይላቸው ሲፍጨረጨሩ፣ በሕይወትና በጤና ያሉት ግን ሞትን የሚያስመኛቸው ምክንያት ግን ሁሌም ይደንቀኛል። አንዳንድ ሰዎች አበሻ ባዶ ኩራት ነው ያለው እያሉ በአበሻነት መኩራትንና ቀና ብሎ መሄድን እንደ ክፉ ነገር ያዩታል። እኔ ግን በአበሻነታቸው የሚያፍሩና አበሻም መሆናቸው እንዳይታወቅባቸው በሚጥሩ ሰዎች ነው ግራ የሚገባኝ። ኩራታችን ሌላውን ሲያስንቀን ሌላ ጉዳይ ነው፣ ወይም ያልሆነውን እንደሆንንና የሆነውን እንዳልሆነን ሲያስመስልብን። ግን ሰው በማንነቱ ጤናማ ኩራትና ደስተኛነት ሳይሰማው የትም ይደርሳል የሚል እምነት የለኝም። እኔ ለምሳሌ አበሻ ባልሆን የተሻለ ሰው ሆኜ ልፈጠር እችል ነበር የሚል እምነትም ምኞትም የለኝም። አበሻነቴን ከነበሽታውና ከነበረከቱ ተቀብየው በአበሻነቴ መሆን የምችለውን ሁሉ ለመሆን ተግቼ መስራት ነው ምርጫዬ። አበሻ ባይኖር ይቻለም ጎደሎ መሆኑ አይቀርም። አሁንም አበሾች መሆን ያለብንን ሁሉ እንደሚገባው ስላልሆንን ይቻለምና የሰው ዘር ሁሉ የቀረበት አንዳች እንዳለ ነው የማምነው። በረሃባችንና በሰቆቃችን ይህን ያህል መታወቅ ከቻልን በስኬታችንና በብልጽግናችንማ ስንታወቅ እንዴት ይሆን የሚለውን ነው። አበሻ መሆኔንም ሆነ አበሾችን በጣም ነው የምወደው። ጥቁር አይደለንም የሚለውን አባባል ግን ያልሆነውን ነጭነት መመኘት ስለሚመስለኝ ብዙም አይዋጥልኝም። ነጭም ቢኮን የሚፈጠር ነገር የለም። ዋናው ነገር የሆነውን በሚገባ ሆነን መገኘቱ ላይ ነው። ከእንስሶች ጋር በቂ ጊዜ ያላጠፋ ሰው መሆን ምን ማለት እንደሆነ እጅግም ይገባዋል ብዬ አላስብም። በእንስሳት ውስጥ ያለውን ንጽህናና ተፈጥሯዊ ሥርዓት ልብ ላለው ብዙ ያስተምራል። በሰው ውስጥ ብቻ ያለውን የሰብዕናን ፋይዳ ለማወቅ ከእንስሳት ጋር በቂ ጊዜን ማሳለፍ እጅግ ጠቃሚ ነው። በፊልም ሳይሆን በሕይወት። ከኤሌክትሮኒክስና ከቴሌቪዥን ጋር ያደጉ ልጆች የሰው ጣዕሙ እንዴት ሊገባቸው ይችላል? ለማሽን ጾታም ስሜትም የለውምና የሰውን ክቡርነት እንኳን ሳይቀር መርሳታቸው አይቀርም። በምዕራቡ ዓለም እየተስፋፋ ለመጣው ግለኝነትና የጾታ ግራ መጋባት ይህ ትልቅ አስተዋጽኦ ያደረገ ይመስለኛል። በሌላ በኩል ደግሞ በእኛ ሀገርም ያለው በእንስሳት ላይ የምናሳየው ጭካኔና ግድ የለሽነት ለሰብአውያን ፍጡራን ያለንን አሳፋሪ እይታ ጠቋሚ ሆኖ ታዝቤዋለሁ። ምላስና ማር፣ አፍንጫና ሽቶ ሲገናኙ ብቻ የሚታወቅ የሕይወት ጣዕም አለ። ካፈቀሩት ልብ ጋር ብቻ ሰው ሲጋራው የሚቀምሰው የፍቅር ስውር ጣዕም ያለም ይመስለኛል። ለማፍቀር የተሠራው እኛነታችን ይህንን በተቃራኒ ጾታ ውስጥ ተሰውሮ የተቀመጠልንን ውድ ማር ሳይቀምስና ከመዋደድ በሚፈልቀው የፍቅር ሽቶ ሳይታወድ ቢቀር ሊገመት የማይችል ኪሳራ ከደረሰበት ነጋዴ የማይተናነስ ይመስለኛል። ዓይን ለብርሃን፣ ጆሮ ለድምፅ፣ ልብም ለፍቅር ነውና የተፈጠሩት። ጥላቻ የሞላው ልብ ደግሞ በሬት እንደተሞላ አፍ፣ የተበላሸ ሥጋ እንደተቀባ አፍንጫና በድቅድቅ ጨለማ እንደተከበበ ዓይን ነው። አገር የሌለው ሕዝብና ቤተሰብ የሌለው ሰው አንድ ነው። ቤተሰቦች የሰው ስብስብ እንደሆኑ ሁሉ ሀገርም የቤተሰቦች ስብስብ ናት። የቤተሰብ ጥንካሬው ቤተሰቦቹ ሲሆኑ የአገር ጥንካሬ ቤተሰቦች መሆናቸው መረሳት የለበትም። ሰው ሲበላሽ ቤተሰብ ይበላሻል፣ ቤተሰብም ሲፈርስ አገር ይናዳል። ስለዚህም አገርና ቤተሰብም ሲበላሹ ጥፋቱ ተመሳሳይ ይመስለኛል። ለዚህ ነው
ሰው የትም ሆኖ ቤተሰቡን ደግሞም አገሩን የማይረሳው። በርግጥ ሰው ያለ አገርም ያለ ቤተሰብም መኖር ይችላል። ይህ ኑሮ ከተባለ አገርና ቤተሰብ ባይኖር ዓለም ምን ትመስል ይሆን? ከሁለቱ አንዱን ምረጥ ብባል የሚቸግረኝ ቢሆንም ቤተሰቤን በምንም የምለውጥ አይመስለኝም። ቋንቋ እጅግ ከሚያስገርሙኝ ነገሮች አንዱ ነው። ሕይወትን ያለ ቋንቋ ሳስበው ምን ሊሆን እንደሚችል ማሰብም ነው የማልችለው። ለማሰብም እንኳ ቋንቋ ያስፈልጋል እኮ። የሰውም ሆነ የማህበረሰብና የአገሮች አቅምና ኃይል ከቋንቋቸው በላይ ሊሆን አይችልም። ለምሳሌ የጽሑፍ ቋንቋ እንኳን የሌላቸው ሕዝቦች በአብዛኛው ኋላ ቀር ናቸው ማለት ይቻላል። እንደ ግሪክ፣ ላቲን፣ ዕብራይስጥና እንግሊዝኛ የቋንቋቸው ብልጽግና ተናጋሪዎቹን ሕዝቦች ብቻ ሳይሆን ሁላችንንም እንዴት እንደሚገዛን ማወቁ ከባድ አይደለም። የአማርኛ አቅም ለምሳሌ ከሀገራችን አይዘልም። የአማርኛ የመግለጥ አቅም ከጀርመንኛ በጣም ያንሳል። ይህም የተናጋሪዎቹን የአስተሳሰብ አቅም ያሳያል እንጂ ቋንቋው በራሱ የፈጠረው ነገር አይደለም። አገር ስታድግ ህብረተሰብም ሲበለጽግ ቋንቋ አንዱ መለኪያው ነው። አንዱ አእምሮ ከሌላው ጋር፣ ያለፈውና ያሁኑ ትውልድ እንዲሁም በአንድ አገር ያለው ሕዝብ ከሌላው ጋር ቋንቋ ባይኖር እንዴት ይግባባ ነበር? ያለ ቋንቋ አእምሮ ሁሉ ደንቆሮና ዲዳ ነው ማለት ይቻላል። ሕፃናት ጥልቅ የሆነን የማወቅ ረሃብ ማሳየት የሚጀምሩት ገና በለጋ ዕድሜያቸው ነው። አፍ እስኪፈቱ ሁሉን ወደ አፋቸው ለመክተት ሲሞክሩ፣ አፍ ከፈቱም በኋላ ሁሉን በቃል ካፋቸው እያወጡ ይጠይቃሉ። ይህንን ሁሉ ግን ገና ከፍ ሳይሉ ትምህርት ቤት የሚባል ሰው በላ ድርጅት ውስጥ ገብተው ይነጠቃሉ። የማይጠይቁ አላዋቂዎች ትልቅ ሰው ተብለው ዲግሪ ጭነው ቢሮ ውስጥ ተኮፍሰው የሚውሉ እኛን የሚመስሉ ይሆናሉ። ከዚህ አእምሮ በላ ድርጅት ፈጣሪ ረድቷቸው ሳይኮላሹ ያመለጡት ብቻ ህብረተሰብን የሚቀይሩ ዓለምን የሚጠቅሙ ሆነው ይወጣሉ። ጎበዝ ወላጅ ማለት ልጆቹን ትምህርት ቤት ከሚባለው ጸረ ጭንቅላት ድርጅት መታደግ የቻለ ብቻ ነው። ብዙ አስተማሪዎች ጭንቅላታቸውን ያጡ ጭንቅላት ቆራጮች ናቸው ቢባል እንደ ስድብና ክፋት መቆጠር ያለበት አይመስለኝም። ይህንን ያስባልን ልጅ ትምህርት ቤት ተልኮ ጭንቅላቱን ተነጥቆ መጽሐፍና መረጃ ተሸክሞ በዓመቱም መጨረሻ በከፍተኛ ውጤት ወደሚቀጥለው የውድቀት ደረጃ ቢያልፍ ምን ይጠቅማል ለማለት ነው። ይህ ማለት ግን ልጆች አይማሩ ማለት ሳይሆን በትክክል ይማሩ ነው። ሁላችንም ቢሆን ትምህርት ቤት በመሄዳችን አይናችን በርቷል፣ ዕውቀትም ገብኝተናል፣ ዓለምን ተረድተናል። ግን ደግሞ ትምህርት ቤት ያጠፋብንን የፈጠራ ብርሃናችንን አይነ ልቦናችንን ማን ያስመልስልን ይሆን? ሞት ግን ምንድነው? የማይለመድ የማይዳሰስ ሞትን ለማቆም ካልሆነም ለማዘግየት የማይደረግ ነገር የለም። ሞት መለያየት መሆኑ ከባድ እንደሚያደርገው ግልጽ ነው። በተጨማሪም የምንሞትበትን ቀንና ሰዓት አለማወቃችን ነው ሞትን ምስጢር የሚያደርገው። ተሄዶ የሚመጣበት የደርሶ መልስ ትኬት ያለው ቢሆን ምናልባት ያንን ያህል ግራ አያጋባንም ነበር። ወይስ ለመሞት ስላልተፈጠርን ይሆን ሞትን እንደሸሸን የምንሞተው? ከሞተም በኋላ ሰው ሕይወት ቢኖር ብሎ ይናፍቃል፣ ስቃይም ይኖር ይሆን ብሎ ይሰጋል። ይህም የጽድቅንና የኩነኔን ጉዳይ በቀላሉ የማይታው ጉዳይ ያደርገዋል። ሰው በምድር የሚኖረው ሕይወቱ ከሞት በኋላ ላለው ሕይወት ዋጋ እንዳለው ያስባል። ሞት የሕይወት መቋረጥና አደጋ ብቻ ሳይሆን ራሱ የሰው ጠላትና የሰው ሌባ ተደርጎም ይወሰዳል። ሞት ባይኖርስ ሕይወት ምን ትሆን ነበር? በተለይ ይህ ሁሉ ስቃይና በሽታ ባለበት ዓለምና ሰው እንዲህ ራስ ወዳድና ክፉ በሆነበት ዓለም ውስጥ ሰው አለመሞቱ ከሞት አይከፋም ብላችሁ ነው? ጦርነትስ ይኖር ይሆን ሞት ባይኖር? ማንስ ያሸንፍ ነበር ታዲያ? ሞት ባይኖር ፍቅርስ ምን ይመስል ነበር? ግን ሞት ባይኖር በርግጥ ኑሮ ምን ይመስል ይሆን ነበር የሚለውን ለማሰብም አዳጋች ነው። አሁን ሞት አለና በትንሽ መጀመርና ትልቅ ማለም አንዱ ባንዱ ውስጥ የተደበቁ የስኬት ምስጢሮች ይመስሉኛል። ትልቅ ህልም ይዘው አንድም ሳይሰሩ የሚሞቱ ሰዎች የውድቀታቸው ምስጢር ብዙ ጊዜ ትልቁን ህልማቸውን በሚመስል ወይም ለዚያ በሚያዘጋጃቸው ነገር ላይ ያጠፉት ጊዜ ስለሌለ ነው። በትንሽ ነገር ላይ ተጣብቀው እንደማቀቁ የሚሞቱም ብዙ ሰዎች ትልልቅ ነገር ሊሰሩ እንደሚችሉና እንደሚገባቸው ማመን ስለሚሳናቸው ነው። ሌላው ቁልፍ ግን ሰዎች ባላቸው ነገር አሁኑኑ ከመጀመር ይልቅ ነገን ሲጠብቁና የተሻለን ቀን ሲናፍቁ እድልም እድሜም ያመልጣቸዋል። በትንሽ አሁን መጀመርና ለትልቅ ነገር እየተዘጋጁ ለነገ ማቀድ በርግጥም ጥበብ ነው።
እውነት ነው ብሎ ያመነበትን ሙሉ ለሙሉ ሳይሸራርፍ የሚኖርና የሚናገር ሰው ሐቀኛ ይባላል። ሐቀኛ ሁሉ ግን እውነተኛ ነው ለማለት የሚቻል አይመስለኝም። እውነተኛ የሚባለው ለራሱም ለእውነቱም ሐቀኛ የሆነውን ነው። ለምሳሌ ድንቹን ከልቡ አምኖ ፓፓያ ነው የሚል ሰው ሐቀኛ ቢሆንም እውነተኛ ነው ልንለው ግን አንችልም። እውነተኛ ሆኖ ግን ሐቀኛ አለመሆን አይቻልም። እውነት በሁኔታዎችና ከጊዜ ጋር የማይለዋወጥ በፍጽምና ራሱን ችሎ የሚኖር ወሰንና ገደብ የሌለው የውበት የዕውቀትና የሕይወት ሁሉ ምንጭና መለኪያ ሲሆን ጭብጥ ግን በውስን አእምሯችን የተረዳው ከፊል እውነት ነው። ከሁኔታ ሁኔታ ከጊዜ ጊዜና ከቦታ ቦታ የሚለዋወጠውን ደግሞ እውነታ ልንለው እንችላለን። ከጊዜ ከቦታና ሁኔታ ሁሉ በላይና ውጪ ስንሆን ብቻ ነው እውነታችን ከእውነቱ ፍጹም የሚገጥመውና የሚመሳሰለው። ይህን ደግሞ ከፈጣሪ ውጪ ማንም ሊሆነው አይችልም። ስለዚህም እውነቱ ሳይሆን እውነታችን ሊለያይና ሊቀያየር እንደሚችል በመረዳት ተሳስበንና ተረዳርተን አብረን በመኖር ወደ እውነቱ ማለቂያ የሌለውን ጉዞ አብረን ማዝገም እንችላለን ብዬ አስባለሁ። አብሮ ከመብላት ይልቅ አብሮ መስራት መቻል ብስለትን ይጠይቃል። በሰው ሐዘን አብሮ ከማልቀስ ይልቅ በሰው ደስታና ስኬት አብሮ መደሰት የትልቅነትና የቅንነት ምልክት ይመስለኛል። ምቀኝነት አብሮ መስራትን ሲከለክል፣ ክፉ ቅናት ደግሞ ለሌላው እንዳንደሰት እንቅፋት ይሆንብናል። ሰዎች በበታችነት ስሜት የሚያሳዩት ባህሪ ከትህትና ጋር በቀላሉ ሊያምታታ ይችላል። በትዕቢትም ተወጥረው የበላይነት ስሜታቸው የነፋፋቸው ሰዎች በራሳቸው የሚተማመኑ ጠንካራ ሰዎች ሊመስሉ ይችላሉ። የበታችነት ስሜት ቆስሎ የተሰባበረ ትዕቢት ሲሆን፣ ትዕቢት ደግሞ እንደ ተወጠረ ፊኛ ጥቂት ነገር ጠቅ ብታደርገው የሚፈነዳ በፍርሃትና በባዶነት የተሞላ ማንነት ነው። ትህትና ራስንም ሰውንም በተገቢው ደረጃ ማየትና ለራስም ለሰውም ትክክለኛውን ክብር በመስጠት ከሌሎች ጋር ራስን ከማነጻጸር ተላቆ ሰው ከራሱ ችሎታና ራዕይ ጋር በመወዳደር የተረጋጋ ኑሮ መኖር ሲችል የሚያሳየው ባህሪ ነው። ብዙ ሰዎች ባህሪና ችሎታ ግንኙነት የላቸውም ብለው ማሰባቸው ትክክል አይመስለኝም። ይህ ውሃውን የያዘው ጠርሙስ ከውሃው ጋር ያለው ግንኙነት ያን ያህል ጠቃሚ አይደለም እንደማለት ነው። ይዘቱ ወይም ኮንተንት በመያዣው ወይም ኮንቴይነር በብዙ መንገድ ይወሰናል። ለምሳሌ የመያዝ አቅሙ ወይም ካፓሲቲ ጭላጭ ውሃ ብቻ መያዝ የሚችል ዕቃና 100 ሊትር ሊይዝ የሚችል እኩል አይደለም። ውበቱ ወይም ቢዩቲ በወርቅ ብርጭቆ ወይም በቀል ሽክና መጠጥ ቢሰጠን እኩል ደስታ አይሰማንም። ንጽህናውና ጥራቱ ወይም ኳሊቲ ኤንድ ፒዩሪቲ በቆሻሻ ዕቃ ተቀድቶ ንጹህ ውሃ ቢሰጠን ልዩነቱ ሰፊ ነው። እንዲሁም በጥቅም ላይ ለማዋል ማስቻሉ ወይም ዩዛቢሊቲ እንደ ወንፊት በሚያፈስ ወይም በታሸገና ከጠብታ በላይ በማያሳልፍ ዕቃ የቀረበ ውሃ እንደሌለ ነው። ይህ ሁሉ ከይዘቱ እኩል መያዣውም አስፈላጊ እንደሆነ ነው የሚያሳየው። ታዲያ የሰውን ችሎታ ወይም ኮምፒተንስ የሚሸከመውን ባህሪ ወይም ካራክተር እንዴት ነው አስፈላጊነቱን ለማየት የሚያዳግተው? ባህሪ እኮ ችሎታን ተሸካሚ መያዣ መሆኑን ማንም ሊክድ አይችልም። ስለዚህም መልካም ባህሪ የሌላቸው ጎበዝ ሰዎች በአጭር ቃል የባከኑ ችሎታዎች ከመሆንም አልፈው ጎጂ ስጦታዎችም ሊሆኑ ይችላሉ። አንዴ በፍጥነት አንብባ ጨርሳ ቀና ብላ መላኩን ብታየው አሁንም በተመስጦ ስልኩን እያወራ ነው። መላኩ የሶለንን ጽሑፎች ይዘታቸውን ሳይለቁ የጻፈበትን መንገድ ወደዋለች። አሁንም ላይታች እያለች ስታነብና ስልኩን መጨረሱን እየተቆነጠነጠች መጠበቅ ጀመረች። ትንሽ ቆይቶ ማርቆስና ሶፊያም ስለሚመጡ ብቻቸውን እንዲያወሩ ስለፈለገች አላስችል ብሏት ወደሱ ስትሄድ ስልኩን ጨርሶ ዞር ሲል ሮጣ ላዩ ላይ ተጠምጥማ መሊ ነፍሴ this is exactly what it is በቃ ምን ላድርግ? ሶለን ይህንን ቢያይ በቃ አዝሎ ነበር የሚዞረው። እኔም አልችልህም እንጂ አዝዬህ ብዞር ደስ ባለኝ። አንተ በቃ እኮ ይሄ ነው ብላ አንገቱን አንቃ ግንባሩን፣ ጉንጩን፣ አንገቱን ምንም አልቀራት። ሰው በመሳም ቢያልቅ ትጨርሰው ነበር። እንዴ ኧረ በእናትሽ ሰሊ ይሄ እኮ ገና ድራፍት ነው። ይህን ያህል ጥሩ ነው እንዴ ደግሞ ብሎ ተገርሞና ፈዞ ሲያያት አንተ ድራፍትህን ጠጣ የኔ ፍቅር this is the thing። አሁን በቃ ወደ አራቱ ፈርጦችና የቀረውን የሶለንን ታሪክ መስራት ብቻ ነው። በቃ ምን ልበልህ የኔ ጎፈሬ፣ መጽሐፉ ሳያልቅ ሰርግ የለም። ቀለበት አልፈልግም መሊ
የሶለን ማስታወሻን እንደ ቀለበት ልትሰጠኝ ትችላለህ? ወይኔ! ሰሎሜ የሚያደርጋትን ነው ያሳጣት። መጽሐፉ ተጽፎ የሚሆነውን ለራሷ በዓይነ ልቦናዋ እያየች ከዛም ቁጭ ብለው አንድ ባንድ እያነበቡ ሲያወሩና አልፎ አልፎም ሲከራከሩ እነ ማርቆስ መጥተው ውይይታቸውን ተቀላቀሉ። ሁሉም የመላኩን አጻጻፍ አድንቀው አጸደቁለት። ማታ ላይ ደግሞ ለቤተሰቦቿ አጎቷን ጨምሮ ለሁሉም ኢሜል አደረገችላቸው። ለሚቀጥሉት 3 ወራት መላኩ በሶለን ሕይወት ውስጥ ራሱን ቀበረ። የቱ የሶለን የቱ የመላኩ መሆኑ እስከማይታወቅ ድረስ የሶለን ሐሳብና የመላኩ ብዕር ተዋሃዱ። ሶለን የጻፋቸውን ሁሉ ደጋግሞ አነበባቸው። ከሕፃንነቱ ጀምሮ የነበሩትን ፎቶዎች ሁሉ አጠናቸው። ሶፊያንም የምታስታውሰውን ነገር ሁሉ እንድትነግረው አድርጎ አናዘዛት። ሰዓሊ በመሆኗ ያለ ፎቶ ድጋፍ ሁሉንም ነገር ልቅም አድርጋ የስሜት አኳያውን እየጨመረች ተረከችለት። የሰሎሜን አክስትና አያት የሚያውቁትን ሁሉ እንዲነግሩት እስኪታክታቸው ድረስ አዋራቸው። የቀረው አሁን የሶለንን ወላጆችና ሕያውን ከ2 ሳምንት በኋላ ሲገቡ የሚችለውን ያህል ከነሱ ደግሞ አስፈላጊ ተጨማሪ መረጃ መሰብሰብ ነው። ከዚያም በአጭር ጊዜ መጽሐፉን መጨረስ ነው እቅዱ። የሰሎሜ ወላጆችና ሕያው ሊመጡ 3 ቀን ነው የቀራቸው። ሰሎሜ የምትወደውን የቀለበት አይነት ራሱ መላኩም በሶፊያን በኩል በጥንቃቄ ካጠና በኋላ ማርቆስ ከዱባይ ይዞለት መጥቷል። ያንን ሳምንት ለሥራ ድሬዳዋ ሄዶ የነበረ ሲሆን ቅዳሜ ከሰዓት ነው አዲስ አበባ ለመግባት ያቀደው። ቅዳሜ ጠዋት ደግሞ ሶፊያና ሰሎሜ ዘና ለማለት ኩሪፍቱ መዋል ስላሰቡ ረፋዱ ላይ ማርቆስ አድርሷቸው ለጉዳይ ወደ አዲስ አበባ ተመለሰ። እዚያው ከጠበቁት አብረው ራት በልተው ማታ አንድ ላይ ለመመለስ ተስማምተው አንዴ ስፓ አንዴ ዋና ሲሉ ቀኑን እዚያው አገባደዱት። ወደ ማታ ፀሐይ ልትጠልቅ ገደማ በሐይቁ ላይ የፈጠረችው ውበት፣ አጠቃላዩ የግቢው ድባብና ለዛም አንዳች ውስጣዊ ደስታና ጣፋጭ ናፍቆታዊ ጉጉት በሰው ነፍስ ላይ ይዘራል። ሰሎሜ ይህንን ውበት ከማንም በላይ መላኩም ኖሮ አብረው ቢቋደሱት ልቧ ተመኘ። መጣሁ እስኪ መታጠቢያ ቤት ደርሼ ሰሊ ብላ ሶፊያ ስትሄድ ሰሎሜም ሽው የሚለውን ንፋስ እየተቀበለች በየመሃሉ አይኗን ገለጥ ከደን እያደረገችና መላኩን እያሰበች በጸጥታው ውስጥ በሐሳቧ መዋኘቷን ቀጠለች። ከኋላዋ የሚራመድ ሰው ድምፅ ስትሰማ ሶፊያ ስለመሰለቻት ለማየትም ግድ አላላትም። አንድ ሞቅ ያለ እጅ ከኋላ አይኗን ሲይዛት ድንግጥ ብላ ማሚዬ ብላ ለመነሳት ስትሞክር እዚያው ባለችበት ያዝ አድርጎ አትደንግጪ፣ ከላይ ሳይሽ የአውሮፕላኑን ሾፌር ደብረ ዘይት ወራጅ አለ ብየሁ ይችን ፓራሹት ሰጥቶኝ አሁን መውረዴ ነው ሲል መላኩ የሰሎሜ ድንጋጤ ወደ ደስታ ጩኸት ተቀይሮ እንዴት እንዳገኘችው በማታውቀው ኃይል ግልብጥ ብላ ዞረችና የያዘውን ባርኔጣ ለመንጠቅ ስትሞክር እጁን ራቅ አደረገባት። መልየኔ ፍቅር አንተኑ ሳስብ እኮ ነው። ከየት መጣ? እንዴት መጣ? ደግሞ ምንድነው ዘነጣው? እንዴት ነው ያማረብህ? ኡፍ እኔ እንደዚህ ተዝረክርኬ አለች አሁንም በደስታ እየተፍነከነከች። ከዚያም ይዞላት የመጣውን ቆንጅዬ እንቡጥ የምታምር ቀይ ጽጌረዳ ከባርኔጣው ውስጥ አውጥቶ ሲሰጣት የሷን ፊት ከጽጌረዳው ብሶ በደስታ ቀላ። ከሁሉም ግን ከማዶ ያለችው ፀሐይና ከውስጣቸው የጋመው የነሱ ልብ ቅላት ተወዳዳሪ አልነበረውም። የምትለው ጠፍቷት እንቅ አድርጋ ሳመችው። አይ ላቭ ዩ ኒሆድ አለችና በሁለት እጇ እንደ መቆንጠጥ አድርጋ ጉንጮቹን ያዘች። ከዚያም እንደለመደችው ጸጉሩን በእጆቿ ፈርፍራ አበላሸችበት። ሁሌም ጸጉሩ ሲንጨባረር ደስ ይላታል፣ እሷ ብቻ ይመስላታል። ከዚያም ከእጇ ውስጥ እንደመውጣት ብሎ ፊቷ በርከክ ብሎ ከበርት ያቶ ኦላና ብቸኛ ሴት ልጅና ውብ የማማ መገርቱ የልጅ ልጅ ታገቢኝ ዘንድ ፈቃደኛ ነሽን ብሎ ቀለበቱን ከኪሱ አውጥቶ ሲያቀርብ የግርምት ደስታዋ ንሮ አንገቱ ላይ ተጠምጥማ አሁን ብቻ አለች ደጋግማ። መላኩ ለሰሎሜ ቀለበቷን ሲያደርግላት አይታ ያፈረች ወይም የቀናች ይመስል ፀሐይዋ ነገ ስትጨርሱ በምስራቅ በኩል እንገናኝ ብላ ቁልቁሉን ተንደርድራ ከተራራው ስር ተሸጎጠች። ወዲያው ተደብቀው የሚሆነውን እያዩ ቪዲዮ ሲቀርጿቸው የነበሩት ሶፊያና ማርቆስ እየጮሁና እየሳቁ ተቀላቀሏቸው። እዛው ትንሽ ተጨዋውተው ወደ አዲስ አበባ ለመሄድ ተነሱ። የሰሎሜ ወላጆች ከመጡ በኋላ መላኩ የላካቸው ሽማግሌዎችም የወጉን ሽምግልና አድርሰው የወጉን መልካም ዜና ይዘው መጡ። ለነገሩ ሽማግሌ የመላክ ዓላማው እንደ ድሮ ጊዜ የወላጅን ፈቃድ ለማግኘት ሳይሆን አክብሮትን መግለጫና ምርቃት መጠየቂያ ነው።
የሰሎሜ አባትና እናት መላኩን ለመቀበል ጊዜ አልወሰደባቸውም። ልክ እንደ ሰሎሜ ሁሉ እነሱም የሶለን ምትክ ሆኖ ተሰምቷቸዋል። የሰርጉ ጊዜ ከ6 ወር በኋላ እንዲሆን ተወሰነ። መላኩ በሶለን ማስታወሻ ሰበብ ልባቸው እስኪደርቅ ሲያወራቸው ከረመ። መጽሐፉን ከሰርጉ በፊት ለማውጣት ዕቅድ ስላደረጉ መላኩ ቀን ከሌት ይሠራ ጀመር። እያንዳንዱ ምዕራፍ ባለቀ ቁጥር ሰሎሜ፣ ማርቆስና ሶፊያ እየተሰበሰቡ ሲከራከሩና ሲወያዩ ያመሻሉ። አንዳንዴ ሁሉንም ነገር ለሶፊያ መተርጎሙ ቢያዘገያቸውም መላኩ ካሰበውም ባነሰ ጊዜ ተጽፎ የመጀመሪያው ረቂቅ አለቀ። ሁሉም በሙሉ ድምፅ አጸደቁት። ከዚያም የአርትዖት ሥራውን እንዲሰሩ የተመረጡት ሰዎች በ2 ወር አስተያየታቸውን ሰጥተውና የሚስተካከለው ተስተካክሎ ለህትመት ዝግጁ ሆነ። የፊት ሽፋኑ ሶፊያ የሳለችውና ሶለን የሚወዳት ወንበሩ ላይ እስክሪብቶውን ባፉ ላይ አድርጎ በግራ እጁ ማስታወሻ ደብተር እንደያዘ በጥልቅ ሲያስብ የሚያሳየው ስዕል እንዲሆን ተመረጠ። መጽሐፉ ልክ ሰርጋቸው ወር ሲቀረው ገበያ ላይ ወጣ። ከመጽሐፉ ግርግር ሳይወጡ ሰርጉ ደረሰ። የሰርጋቸውን ስነ ሥርዓት እጥር ምጥን ባለ መንገድ ቤተሰብና የቅርብ ወዳጆቻቸው ብቻ ባሉበት ለማድረግ ነበር ያሰቡት። በመጽሐፉ የተፈጠረው ዕውቅናና ሁኔታ ያንን እንዲያደርጉ አላስቻላቸውም። ከታሰበው በላይ ብዙ ቤተ ዘመድ ያሰባሰበና የሶለንን ሞት የሕይወቱ መዘክር በሆነው በተሳካለት መጽሐፍና በነ ሰሎሜ የሰርግ ፍስሐ ያስረሳ ነበር። በመልሱ ጊዜ ደግሞ ብዙ የሰሎሜ ዘመዶችና ከመቂ የመጡት የመላኩ ዘመዶች ተዋወቁ። አንደኛቸውን ኢትዮጵያ ለመኖር በቅርቡ ከአሜሪካ ጠቅልለው የተመለሱት ሳራና እናቷ ወይዘሮ የትናየትም በነመላኩ ሰርግ ላይ ነፍሳቸውን አጥተው ነው የከረሙት። የሳራ ልጅም አበባ ያዥ ነበረች። መላኩም የሰርግ ቀን የወጣው ከወይዘሮ የትናየት ቤት ነው።